ለፍቅር ቀለበት ሊያረግላት ወሰነ። ቤተሰብ ምን ትላላችሁ? ይሄ ጉድ የሚያስብል ነገር ነው። ለመጀመሪያ ጊዜ ኢትዮጵያ ውስጥ 80 ያሰረ ወንድን 80ውን ሳያፈርስ ሌላ ሴት ለማግባት ወሰነ። የፈለገ የልጅነቱ ፍቅረኛ አትሆንም። ይሄ በጣም ከባድ ነገር ነው። እውነት ለመናገር በጣም የወሰነው ውሳኔ ዋጋ የሚያስከፍለው ነገር ነው። ሰላም ጤና ስጥልኝ የእፉዬ ገላ ቤተሰቦች፣ እንዴት አደራችሁ? እንዴት ዋላችሁ? ሁላችሁንም በያላችሁበት ሰላማችሁ ይብዛ። እንዴት ናችሁልኝ ውዶቼ? እኔ ደህና ነኝ። ስትገቡ እንደተለመደው ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ግቡ። 200 ነው የቀረኝ፣ 5000 ልገባ። እስኪ ሙሉት ሳላቅ እኔ በተኛውበት ተሞልቶልኝ እና ወደ መጣንበት ጉዳይ ስንገባ እንግዲህ ኮሚኒቲ ላይ የአብሬሽ ኮሚኒቲ ላይ ፖስት አድርጓል ፎቶ። የእሱም ደግሞ ምንድን ነው የቀለበትን ምልክት ያለበትን ማታ ጠብቁም ብሎ ነው የፖስተው ነው። ህዝቡ ለማደናገር ይሁን የምርም ይሁን ባናቅም እንደ እውነቱ የኛን ለማደናገር ነው። ባለፈ ብያቸዋለሁ፣ ሩታና አብሬሽ አልተለያዩም። ተለያዩም የሚባለው ነገር ውሸት ነው። አንድ ቤት ላይ ኖረው አንድ ቤት እየኖሩ ቪዲዮ እየሰሩና እሷ በቢጃማ እሱ በቤት ካስታውሳችሁ እኮ ባለፈ ከቤት ልወጣ ነው ብሎ ቪዲዮ ሰርቶ ነበርና ስለዚህ አንድ ላይ ናቸው፣ ቤት ውስጥ ናቸው። አልተለያዩም ያልኩት በምክንያት ነው። አሁን ደግሞ እንዴት ነው የእሷ ቀለበት የሚያረግላት? 80 ሳያፈርስ ቀለበት ማድረግ እንደውም 80ና እንትን በልልኝ አፍርስልኝ ስትል ነበሩ ባለፈ ማለት ነው። አላፈርስም ተባብለው በጣም ጭቅጭቅ ውስጥ ነበሩ እና ይሄን ውሳኔ ደግሞ ለመወሰን እንደምን ጣልቃ ያስገቡም? እውነት ለመናገር የእሱ ቤተሰብም መልስ ሰጥቷል። የሩታም እናት መልስ ሰጥታለች። ሁሉም የእሱም በሱም ወገን በእሷም ወገን የእሱ እህቶቹም ወንድሙም የእሷም እህቷ ብዙ ሰዎች ጣልቃ ገብተው መልስ ሰጥተዋል። ቁጭ አድርገዋቸው አንድ ላይ ባያነጋግሯቸውም አማርኛ እና ግን አሁን እየሄዱበት ያለው ነገር በጣም አብሮሽ ዋጋ ያስከፍሏል። ፍቅርም እንደዛው። ፍቅር በጭራሽ ማለት በቃ የባለፈ ህይወቷ ነው፣ የልጅነት ጓደኛዋ ነው፣ የተዘጋ ፋይል ነው። ድጋሚ ሩታን ለመበጥበጥ ካልሆነ ይሄን ነገር ወይም እሷን ደግሞ ፉአድን ለመበጥበጥ ካልሆነ መቼም እንደዚህ አይነት ነገር ውስጥ ይገባሉ ብዬ አላስብም። ለምን በቃ ተዘግቷል ፋይሉ ማለት ነው። እነሱ በእርግጠኝነት ይሄን ነገር ለማድረግ እኔ ግን ግራ የገባኝ የፍቅር እናት በብዙ ነገሮች መልስ ስትሰጥ ነበረ። በዚህ ጉዳይ ግን አንድም ቀን በቪዲዮ አስገብታት መልስ እንድትሰጥ አላረገቻትም። የሆነት ለመናገር እኔ በጣም ማከብራት እናቷ ናትና በብዙ ነገሮች መልስ ሰጥ ነበረ። አሁን ግን ምንም አይነት መልስ እየሰጠች አይደለም። እንደውም የአብርሽን አባት ጋሽዬ ብዙ ቪዲዮዎች ላይም ሰውም ጠይቋቸው ኢንተርቪው ያደረጓቸው ሲመልሱ ነበር። ወደ ራሳቸው እንዲመለሱ እየሄዱበት ያለው መንገድ ነውር እንደሆነ በሱም ቤተሰብ ተናግረዋል፣ ግን ሊሰሙ አልቻሉም። ስለዚህ እነዚህ ልጆች እንዳልተለያዩና አንድ ላይ እንደሆኑ ነው እኔ የተረዳሁት ማለት ነው። እና ከተለያየ ደግሞ ሰዎች እየሰማን ነው መረጃ አንድ ላይ ቤት እየኖሩ እንደሆነ ስራ ብቻ ማለት ስራ ነው። እውነት ነው። ሚዲያውም እንደዚህ አይነት ነገር ነው የሚፈልገው ብያለሁ ባለፈ። አሁን ኖርማሊ ትምህርት ነገር ብታስተማርም ስለማያላችሁ እንደዚህ አይነት ውካባን ግርግርን ስለሚፈልግ ለዛ ነው። አሁን በእርግጠኝነት እነዚህ ልጆች ቀለበት ሊያደርጉ ነው ብሎ ማይሳደብ የለም፣ እየተሳደቡም ነው። ግን የሚፖሰቱ ፎቶዎችን እያያችሁ ያልሆኑ የሚያስጠሉን ርዕስን ሰታችሁ እንትን ተምኔል ባሰሩ ጥሩ ነው። ምክንያቱም በእርግጠኝነት ማታ እንደዚህ አይነት ነገር ሲጀመር ይዘው ሲመጡ የሆነ ስጦታ ሰርፕራይዝ ሊደራረጉ ሲሉ ነው። ብዙ ጊዜ ልብ ብያቸዋለሁ። እናንተም ካላችሁ የሆነ ነገር ሰርፕራይዝ ሊሰጠው ስትል ወይም እሱ ለእሷ ሰርፕራይዝ ሊሰጣት ሲል እንደዚህ አይነት ነገር ርዕስ ይዘው ይመጣሉ ማለት ነው። እና ያም ሊሆን ስለሚችል ያልሆኑ ነገሮች ባንጽፍ መልካም ነው። ያን ነው ምላችሁ ቤተሰቦቼ። የማታው ቪዲዮ በጉጉት ነው የምንጠብቀው። እኔ በጉጉት ማለት ቀለበት እንዴት ደፍሮ 80 ሳያወጣ ቀለበት ላረግ ነው ይላል።